የሰዎች ንብረት ተዘግቶ ማየት መከራየት ሆኖ ለሌላው ሰርቪስ መስጠት እየቻለ ሰርቪስ ሳይሰጥ አይደል ሆኖ መቀመጡን አይቼ ታዝቤ ነው የተነሳው። የሪል ስቴት ውስጥ እንዴት ማለት ግልጽ ይሁን ለተመልካቾች። ሰዎች ቤት ያጡትም ሚከራዩት ያጡትም የተዘጋ ቤት ሞር ስላለ ኮንዶሚኒየሞች ላይ ባደረግሽው ጥናት ሰዎች ቤት ከደረሳቸው በኋላ ለምን አይገቡበትም? ቤቱ ሲሰጣቸው እነሱ የዛሬ 10 ዓመት ወይ 15 ዓመት ወይ 20 ዓመት ሬጂስተር አድርገው እነሱ ምርጫ ይኖራቸዋል። አሁን 2-3 ምርጫ ያለማ ቦታ ላይ ሊገቡ አይፈልጉም፣ ግን የማከራየት ግዴታ ሊጣልባቸው ይገባል። በዚህ ደረጃ የተዘጉና አይደል የሆኑ ይሄን ለማስተንፈስ የሚችሉ ቤቶች አዲስ አበባ ላይ ይኖራሉ ብለሽ ታስቢያለሽ? በሚገባ። ለምሳሌ እስኪ ትየት 3 ወር ከዛ በላይ ያለፈው ቤት ካገኘ የመግባት መብት ሁሉ የሚሰጡ አገሮች አሉ። የተዘጉ ቤቶችን ካለ ባለቤቱ ፈቃድ አጥርጥሶ መግባት በወንጀል ያስቀጣል። አንድ ኮንዶሚኒየም 30,000 የምትከራይ ከሆነ የመንግስት ሰራተኛ ጣራ ደሞዙን ራሱ ብትመለከተው እንደው ወደ 15 ወደ 20 እንኳን እንዲወርድ ለማድረግ የተዘጉት ቤቶች ላይ ማለት ተገንብተው የተቀመጡት ቤቶች ላይ መሰራት አለበት። እዚህ ከተማ ላይ በዋናነት የሰዎች የህልውና ጉዳይ የሆኑ ከመጡት ጉዳዮች አንዱ የቤት ኪራይና የትምህርት ቤት ዋጋ የመሳሰሉት ይመስሉኛል። አንደኛ ያሉትን አይደል ቤቶች በአስቸኳይ ለሊዝ እንዲዘጋጁ ማድረግ ማስገደድ። ግን እሱ የተከራይ ግዴታ ነው። አሁን ለምሳሌ 3-4 ምርጫ ያላቸው ሰዎች ቤት ይዘዋል፣ ኮንዶሚኒየም ይዘዋል እያልኩ ነው። ለማጠናቀቅ የሚያስችላቸውን ላያገኙ የሚችሉበት እድል ሰፊ ነው። ከዚያ ባሻገር ደግሞ ቢሮክራሲውን በራሱ የዚህ የግንባታ ፈቃድና ምናምኑም ብዙ እንትኖች አሉ። ፊጋ ብትሄድ ሲሲዲ ብትሄድ ማዕት ቤቶች አሉ። ከ8-9 ዓመት በላይ የሆናቸው ቤቶች አሉ። ከሪል ስቴት ደላሎችም ጋር በተያያዘ አንዱ አጀንዳችሁ ነው። ባንኮች ላይ ብራንች ሲከፍቱ ብራንች የሚፈልጉት በሎካል ብሮከር ነው። ይሄ መሆን የለበት። ሰዎች እስኪ በምን ያህል ደረጃ ነው ንብረታቸውን የሚያጡት? በምን ምክንያትስ ንብረታቸውን ያጣሉ? ተለይቶስ እንዴት ያሉ ሰዎች ናቸው ንብረታቸውን ዝም ብሎ የሚነጠቁት? በምን ምክንያት? ውክልና ሰጥተው ከሄዱ በኋላ ደግሞ ቤቱን አይተው ገዝተው አስተዳድሩልኝ ይሉና ውክልና ሰጥተው ይሄዳሉ። ሰጥተው ከሄዱ በኋላ ሙሉ ውክልና ካልሰጠሽኝ ስትመጪ አይደርስም የሚል ነገር ይሆንና ሸጠው ይጠብቋቸው። ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ከባይፈርስ ሚዲያ ስለ ነጻ ሀሳብ የአውድማ ዝግጅታችንን የዛሬውን ጀምረናል። ዛሬ ደግሞ ለየት ባለ ሀሳብ ወይዘሮ ፋና ፍጹምን ነው ይዤላችሁ የቀረብኩት። እንግዲህ ወይዘሮ ፋና ፍጹም የሩባና ንብረት አስተዳደር ባለቤትና ማኔጂንግ ዳይሬክተር ናቸው። በተለይ እንግዲህ በአዲስ አበባ ከተማ አስተዳደር ከቤቶች ከቤት ግንባታ፣ ከቤት አስተዳደር፣ ከቤት ይዞታ እንደዚሁም ደግሞ ከቤት ኪራይ ከመሳሰሉት ጋር በተያያዘ በጣም ወቅታዊና የማህበረሰቡ አንገብጋቢ ጉዳይ ይመስለኛል። ስለዚህ ንብረት አስተዳደርን የተመለከተ ጉዳይ ስናነሳ ደግሞ በዋናነት ቤትንና ይዞታን የተመለከቱ ነጥቦችን በስፋት እናነሳለን ብዬ አስባለሁኝ። አብራችሁን ልትቆዩ በአክብሮት ነው የምጋብዘው። በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች ዘንድ የተመሰገነው መታደል አስጎብኝና የጉዞ ወኪል አሁን ደግሞ ለፊታችን የጌታችን የኢየሱስ ክርስቶስ የትንሣኤ በዓል ወደ ኢየሩሳሌም ለመጓዝ የሚያስችሉትን ዝግጅቶች በሙሉ አጠናቋል። ተፈስሒ ኦ ቤተልሔም፣ ጌታ ኢየሱስ ክርስቶስ ከተወለደበት ቤተልሔም እውነትና ሐሰት፣ ሞትና ሕይወት እስከተፋጠጡበት ልዩ ስፍራ ቀራንዮ ቅዱስ እስጢፋኖስ ስለ እውነት በመመስከሩ በድንጋይ ተወግሮ ሰማዕትነትን በተቀዳጀበት ስፍራ ጌቴሰማኒ ኢየሱስ ክርስቶስ 40 ቀንና ሌሊት በጾምና ጸሎት ተወስኖ በኖረበት ገዳመ ቆሮንቶስ ዘታውን ኦፍ ጂሰስ ቅፍርናሆም ጌታ ኢየሱስ ክርስቶስ ያስተማረበትን ምኩራብ ከባሕረ ዮርዳኖስ እስከ ገሊላ ባህር እመቤታችን እነሆ ታላቅ ልጅ ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ፣ እርሱም የእግዚአብሔር ልጅ ይባላል የሚል ብስራት ወደ ሰማችበት ናዝሬት፣ በኢያሪኮ ከተማ የቅዱስ ገብርኤልን ገዳምና የዘኬዎስን ዛፍ፣ የታቦር ተራራን ጨምሮ ሌሎችንም በርካታ ቅዱሳን ቦታዎችን ጎበኛለን። እናትና አባት ለሚልኩና ጥንድ ሆነው ለሚመጡ ልዩ ቅናሽ አለን። ውስን ቦታ ስለቀረን አሁን
አሁኑኑ ቦታ ያዙ። ለተጨማሪ መረጃና ለምዝገባ በ0964 080808 ወይም በ0912 64 10 00 ላይ ሃሎ ይበሉን። 13ቱ ምዕራፎች በሞት መንገድ ሕይወት ዶሎሮሳ ከጲላጦስ እስከ ጎልጎታ መታደል አስጎብኝና የጉዞ ወኪል። ወይዘሮ ፋና ፍጹም እንኳን ደህና መጡ። እንኳን ደህና ቆያችሁ። እሺ፣ ሩባና ንብረት አስተዳደር። እንግዲህ ንብረት አስተዳደር ሲባል በተለያየ መልኩ እንሰማለን። የመንግስት ንብረት አስተዳደር፣ ኤጀንሲ ምናምን ንብረት አስተዳደር በየተቋማቱና ሩባና ንብረት አስተዳደር እኛ በፊት ከምናውቀው ንብረት አስተዳደር የተለየ ምን ነገር አለው? ምንድን ነው ስራው? የግለሰቦች ንብረት ላይ ማስተዳደር፣ የእነሱ ንብረት ብቻ ፓርሻሊ ወስደህ እነሱ በፈቀዱት ልክ ማስተዳደር ማለት ነው። ይሄም እስከምን ድረስ ይሄዳል? የሰውየውን ወይንም የባለ ንብረቱን ንብረት ወስደህ አንተ ጋር ስታስተዳድር አከራይቶት ከሆነ ተከራዩ በአግባቡ ግብር እየከፈለ እንዲቀጥል፣ ተከራዩ ክራዩን እንዲከፍል፣ ተከራዩ ክራዩን እንዲከፍል፣ የአከራዩ ደግሞ የሚመለከተው አካል የሚጠበቅበትን እንዲወጣ አድቫይዝ ማድረግና እሱን ማኔጅ ማድረግ ይመለከታል። ፕሮፐርቲ ማኔጅመንት ወይንም ንብረት አስተዳደር በኢትዮጵያ ስንል በተለያየ መንገዶች ነው ያሉት። አንደኛው አከራይና ተከራይን አገናኝቶ ፕሮፐርቲ ማኔጀር ነኝ ይልሃል። አንደኛው ደግሞ ሪል ስቴት ኦውነር ይሁንና የራሱን ብቻ ገንብቶ ስለሸጠ ኦር ደግሞ የራሱን ብቻ ስለገነባ ፕሮፐርቲ ማኔጅመንቱ ወይንም የንብረት አስተዳደሩ አለ የሚል እሳቤ አለ። ሩባና ፒኤልሲ ግን የሪል ስቴት ውስጥ እንዴት ማለት ግልጽ ይሁን ለተመልካቾች። ሪል ስቴት ገንብቶ ከሸጠ በኋላ ገንቢው ከዛ ውስጥ ይወጣል አይደል? አለም ፍቃዱ ሲጀመር ፍቃዱ የሚሰጠው ለሪል ስቴት ወይንም ግንባታ ለሚገነባ ሰው ነው። በጣም ቻሌንጅ ተደርጌ ነው ፍቃዱን በቆንጸል ያወጣሁት። ሲስተም ይሄ የፕሮፐርቲ ማኔጅመንት ፍቃድ የሚሰጠው ግንባታ ላለው ሰው ነው ተብዬ በጣም እየተከራከርኩኝ እያለ በሲስተም ሆኗል ከዚህ በኋላ ፍቃድ። ስለዚህ በሲስተም አፕላይ አድርጉ ሲባል ሲስተሙን የሰጠኝ ለኔ ፍቃዱን እና እስካሁን ድረስ የተለያዩ መስሪያ ቤቶች ላይ ሲሄድ ፍቃዱን ማን ሰጠሽ የሚል ሰውም አለ። ስለዚህ ፍቃዱ በዚህ ቁጥር ተጠቅሶ ከዛ ውስጥ አንዱን ርዕስ ነው እኔ ወስጄ እየሰራሁበት ያለሁት እና እዚህ ርዕስ ላይ አንዱ ርዕስ ላይ ሲስተሙ ሰጠሽ። በቃ ራሱ ሰጠኝና ከነዛ ከሚጠቅሳቸው ቁጥር ላይ ዝርዝሮች አሉ። ስለዚህ ያ ቁጥር ብዙ አይነት ዝርዝሮችን ይመለከታል። የሪል ስቴቶችን የተለያዩ ጉዳዮችንም ይመለከታል። እኔ ግን ግንባታ የለሽም የሚል እሳቤ አለው። ግንባታ የለኝም፣ የገነባሁት ንብረትም የለም ወይንም ሪል ስቴት ኦውነር አይደለሁም። ግን አስተዳደራዊ ጉዳዮችን ብቻ ነው እናስኪድ ብዬ የጀመርኩት። ለዛም መነሻ ምንድነው? የሰዎች ንብረት ተዘግቶ ማየት፣ መከራየት ሆኖ ለሌላው ሰርቪስ መስጠት እየቻለ ሰርቪስ ሳይሰጥ አይደል ሆኖ መቀመጡን አይቼ ታዝቤ ነው የተነሳሁት ወደ ስራው ስገባ። በምን ምክንያት ቤቶች አይድል ሆነው ሊቀመጡ ይችላሉ? ለምሳሌ አይድል ሆነው መቀመጣቸውን ብቻ ነው ያጠናሹ ወይስ ሰዎች አይድል አድርገው ቤትን ሲያስቀምጡ የተለያየ ምክንያት ይኖራቸዋል እንጂ የሚያስተዳድርላቸው ስላጡ ብቻ ነው የሚል እይታ ነው ያለሽ? የሚያስተዳድር ማጣት እንዲሁም ደግሞ ይቀመጥ ጊዜ ሲወጣ እሸጠዋለሁ በተሻለ ዋጋ ለሌላ ሰው ኢንዶርስ አረጋዋለሁ የሚሉ አመለካከቶች አሉ። ግን ያንን እንደ በሰለጠነውን ዓለም ስትመለከት ውጭ ሀገር ያለውን ከውጭ ሀገር ነው ባይዘው ስራው ራሱ ያመጣሁትኝ ከነሱ ነው ያየሁት። ከዛ ላይ ነው ኮፒ አድርጌ ከኛ ሀገር ጋር እንደሚሄድ አስቤ እንትን ያልኩትና ጋፑን አግኝቼዋለሁ። በትክክል ችግሩ አለ፣ መሬት ላይ የወረደ ችግር ነው። ሰዎች ቤት ያጡትም የሚከራዩት ያጡትም የተዘጋ ቤት ሞር ስላለ ችግር የተፈጠረው ብዬ የሚል እምነት አለኝ። እንደ ሩባና ፒኤልሲ መስራችነቴ ለምሳሌ እስኪ ዘርዘር አድርጊው። ለምሳሌ አሁን መንግስት ከያዛቸው ቤቶች ብነሳለ ኮንዶሚኒየሞች ማለት ነው። ኮንዶሚኒየም የተለያዩ ሳይቶች አሉ። ለህዝብ ከተላለፉ በኋላ ወስደው የማይገቡበት ወይ የማያከራዩት ቤቶች አሉ። ቦታ እንጥቀስ ከተባለ ለምን ለምሳሌ አሁን ኮንዶሚኒየሞች ላይ ባደረግሽው ጥናት
ሰዎች ቤት ከደረሳቸው በኋላ ለምን አይገቡበትም ወይም ደግሞ ለምን አይድል አድርገው ያስቀምጡታል? ምናልባት ቤቱ ሲሰጣቸው እነሱ የዛሬ 10 ዓመት ወይ 15 ዓመት ወይ 20 ዓመት ሬጂስተር አድርገው እነሱ ምርጫ ይኖራቸዋል። አሁን 2-3 ምርጫ ያለማ ቦታ ላይ ሊገቡ አይፈልጉም፣ ግን የማከራየት ግዴታ ሊጣልባቸው ይገባል። ምክንያቱም ለተለያዩ የመንግስት ሰራተኞችም አሁንም በቅርብ እንደሰማነው ፓርላማ ላይ ሲነገር እንደሰማነው የቤት ክራይ ጉዳይ አንገብጋቢ ነው። ምርጫ ማጣትም አለ። አንድ ኮንዶሚኒየም 30 ሺህ የምትከራይ ከሆነ የመንግስት ሰራተኛ ጣራ ደሞዙን ራሱ ብትመለከተው እንደው ወደ 15 ወደ 20 እንኳን እንዲወርድ ለማድረግ የተዘጉት ቤቶች ላይ ማለት ተገንብተው የተቀመጡት ቤቶች ላይ መሰራት አለበት። አይደል የሆነ ቤት ወደ ስራ መዋል አለበት የሚል እምነት አለኝ። ሪሶርስን መጠቀም ከሚለው ጋር ቢያያዝልኝ ደስ ይለኛል። በተባበሩት መንግስታት ሪፖርት መሰረት መዓት ቤት በአዲስ አበባ ከተማ ላይ እንደሚያስፈልግ እና የቤት ችግርን ለመፍታት በብዙ በመቶ ሺዎች የሚቆጠሩ ቤቶች የሚያስፈልጉ መሆኑ ተጠቅሷል። በዚህ ደረጃ የተዘጉና አይደል የሆኑ ይሄን ለማስተንፈስ የሚችሉ ቤቶች አዲስ አበባ ላይ ይኖራሉ ብለሽ ታስቢያለሽ? በሚገባ። ለምሳሌ እስኪ የት? ለምሳሌ አሁን በስራ ስንቀሳቀስ ያገኘኋቸውን እንትኖች ብነግርህ ቦሌ ቡልቡላ አንድ ሰው ቤት አከራይልኝ ብሎ ሄደ። መጀመሪያ ሳላይና ትክክለኛ የራሱ መሆኑን ሳላረጋግጥ ውክልናም አልቀበልም አንሄድም። ስለዚህ ለማየት ሄዳለሁ። በጣም 50 ምናምን ካሬ ላይ 64 ካሬ ይመስለኛል። በጣም የሚያምር አድርገው ሰርተውታል። ግራና ቀኝ ሳይ ሰው አልገባም። ምንድነው ስላቸው ሊፍትም አለው G+13 ነው። ሊፍቱም አልተጀመረም። ኦኬ ሪል ስቴት ነው አይደለም፣ ኮንዶሚኒየም ነው። ኮንዶሚኒየም እሺ። ይሄ ያዚ 40/60 ላይ እሺ። ሲሄድ ምንም ይሄ የልማቱ እንትን እንደጠበቅኩት አይደለም። ከዛም በኋላ ሰው አልገባም። ሰው ካልገባ አይለማም። እኔ እናንተ አንድ ቦታ ላይ ሄደን መብራት ካልጠየቅን ውሃ ካልጠየቅን ወይንም ደግሞ ሊፍቱ እንዲቀጠልልን የሚያደርገው ነዋሪው ነው። ሰዎች መኖር አለባቸው። ሰዎች እንዲኖሩና ለክራይ ደግሞ ለተለያዩ ሰዎች ደግሞ ምቹ እንዲሆን እንዲገቡ ህግ ማስገደድ አለበት። ወይ እንዲገቡ ወይ እንዲያከራዩት ማድረግ አለበት። በሌላው ዓለምም እንደዛ ነው። 3 ወር ከዛ በላይ ያለፈው ቤት ካገኘ የመግባት መብት ሁሉ የሚሰጡ አገሮች አሉ። እኛ ሀገር ደግሞ አዋጁ ይከለክላል። ማለት የተዘጉ ቤቶችን ካለ ባለቤቱ ፈቃድ አጥርጥሶ መግባት በወንጀል ያስቀጣል። ይሄ አዌርነስ ይፈልጋል። መጀመሪያ ለምን ቤቶችን እንዘጋለን የሚለው ላይ ነው መስራት ያለብን። አሁን ቀጥታ ወደዛ ፑሽ እንዲደረግ አስጨናቂ ሁኔታዎች ውስጥ እንድንገባ ሳይሆን ለምን ቤቶችን እንዘጋለን? እስኪ እንዳልኩክ ነው። አንደኛ እዚህ ስራ ላይ ስትሰማሪ ችግሩን ከመሰረቱ ሶስት አራት ምርጫ ያላቸው ሰዎች ቤት ይዘዋል፣ ኮንዶሚኒየም ይዘዋል እያልኩ ነው። ለምሳሌ አሁን ከዛሬ 10 ዓመትና 15 ዓመት በፊት ከዛ ሌላ እድል አግኝቶ ወይ ገዝቶ ሊሆን ይችላል ወይ ውጭ ሀገር ሊሆን ይችላል። ግን የማከራየት ግዴታ ቢጣልበት somehow የክራይ የማግኘት ሁኔታ ምናልባት እንደኔ አስተሳሰብ እንዲያውም ባልከፍልም ባልገዛም ቤት ባይኖረኝም ከፍዬ መኖር እችላለሁ ምንልበት ስታተስ ላይም የምንሆን ይመስለኛል። አሁን እኔ መንግስት በያዛቸው በኮንዶሚኒየም ቤቶች ውስጥ ያለውን የሪሶርስ መባከን ነው እየነገርኩ ያለሁት። በግለሰቦች እንደዚህ በሪል ስቴት ደግሞ ተደራጅተው ስራ ከጀመሩ በኋላ ፊኒሺንግ ላይ ስታክ አድርገው የሚቆሙ ቤቶች አሉ። ፊጋ ብትሄድ ሲሲዲ ብትሄድ ማአት ቤቶች አሉ። ከ8-9 ዓመት በላይ የሆናቸው ቤቶች አሉ። እነሱን ወደ ክራይ ማስገባት ቢቻል ይሄን ያክል ወርልድ ባንክ ያወጣውን እንትን አናገኘው። ሊቀንስ ይችላል፣ ደሞም ይቀንሳል። ኢሚዲየትሊ ይሄ የፖሊሲ ሶሉሽኑ ሜክ ቢደረግ ሰውም በአቅሙ ማግኘት ይችላል። ሰዎችን በአቅማቸው ያገኛሉ። ቦታ የመልቀቅም ነገር አለው። 30 ሺህ የሚከፍለው ሰውዬ እኮ ለትትቢ 40 ሺህ ብር ከፍዬ አፓርትመንት በደንብ ነገሮች የተሟሉለት ቦታ ልግባ ብሎም ሊወስን እኮ ይችላል። 10 ሺህ ማተር ላይ ያደርገው ይችላል እሱ። ግን ያንንም እየዘጋን ነው፣ ብሎክ እያደረግን ያለ ነው። ምርጫው አልሰፋም በደንብ።
ስለዚህ አሁን የሰነዶችሽን ስመለከት የፖሊሲ ምክረ ሀሳቦችም አቅርበሻል እና ምንድን ናቸው እስኪ እነሱ በዋናነት የፖሊሲ ምክረ ሀሳቦችሽ? አሁን ቀደም ሲል ያነሳሽውን ችግሮች ቢቀረፉ ማህበረሰቡም እንደ ማህበረሰብ ምክንያቱም እዚህ ከተማ ላይ በዋናነት የሰዎች የህልውና ጉዳይ የሆኑ ከመጡት ጉዳዮች አንዱ የቤት ኪራይና የትምህርት ቤት ዋጋ የመሳሰሉት ይመስሉኛል። ስለዚህ ሰዎች ተንፈስ የሚሉበትን እድል እንዲያገኙ በምን ደረጃ ነው አጥንተሽ? 1፣ 5፣ 6 የሚሆኑ የፖሊሲ ምክረ ሀሳቦችን ተመልክቻለሁና ምንድን ናቸው እስኪ እነሱ? ከኢንፎርስመንትም ከታክስም ከምናምን ጋር የተያዙ ነጥቦች አሉና እስኪ እነሱን ብሪፍ አድርጊን። አንደኛ ያሉትን አይደል ቤቶች በአስቸኳይ ለሊዝ እንዲዘጋጁ ማድረግ ማስገደድ። አንተ አሁን 3-2 ቤት ካለህ ኦር ሞር 2 ቤት ያለው ሰው ነው እየዘጋ ያለው። አሁን የተቸገረ ሰው እንደፈለገ አድርጎ ሳይሰራም እየገባ ሲኖርበት ስላየው ነው። ገብቷል። የቤት ምርጫ ያጣ ሰው ይሄ ነው ያ አይደለም አይልም። ተሰጥቶኛል ከክራይ ነፃ ሆኛለሁ ሰው ገባለሁ ይላል። ሰዎች ካልገቡ ስለማይለማ አስገዳጅ መሆን አለበት አካሄዳችን። ያን የአዲስ አበባን የቤት ኤርጀንሲ ጥያቄ ይመልሳል። በተለይ ለመንግስት ሰራተኞች ማለት ነው። እና በዛ ቤዝ ተነስተን ነው እንትን ያለው። ሁለተኛ ወርልድ ባንክ 400,000 ብሎ ሲያስቀምጥ ያለንን ሪሶርስ እንድንጠቀም አድቫይዝ አላደረገም። የሩባና ፒኤልሲ እይታ ነው ይሄ ራሱ። የተማሩ ሰዎችን ማሳተፍ የሚችል ድርጅት ስላለኝ ነው። ይሄንን እንዴት አያችሁት ስል ትክክል ነው። ቤቶች በዚህ ሌቭል ይቆሽሻል ብሎ የማያከራይ አከራይ ያለባት ሀገር ናት አዲስ አበባ። እነዚህ ነገሮች በስነ ስርዓት አዌርነስ ተሰጥቷቸው ልክ ታክስና ግብር ክፈሉ እንደሚባለው ለሌላው ነገር ለነጋዴው ግን ይቆሽሻል ሲባል ላይ እዚሁ ላይ ሰፋ አድርገን እንየውና አንዳንድ ጊዜ የነሱንም እኮ ሳውንድ የሚያደርግ ነገር እኮ አለው። ይቆሽሻል ብቻ ሳይሆን ይሰባበራል። የፖሊሲ ጥቆማ ካደረግሽባቸው አንዱ የማስገደድና የመንግስትን ብቻ ነው። ነገር ግን ባለንብረቶችም እኮ ብዙ ወጪ አውጥተው የገነቡትን ለምሳሌ ቤት አከራይተው ቤት የሚለቁ ሰዎች ብዙ ጊዜ ቤት የሚለቁና ሲያከራዩ የነበሩ ሰዎች በጣም በግጭት ውስጥ ነው ሲለያዩ የምንመለከተው። አብዛኞቹ ኪችኔ የተሰበረ ምናምን ሰበርክብኝ ምናምን ነው እና እሱስ እኮ ደግሞ ኃላፊነት እንዴት ወይስ እሱንም በህግ የሚል ነገር ቆጥሮ ተረክቦ ቆጥሮ የመስጠት ነው ወይስ ይቆሽሻልም? ልክ ነው። አንዳንድ ጊዜ ሰዎች በጣም ብዙ ብር ያወጡበትን ኪራዩ ራሱ ማይመልስበትም ሁኔታ አድርገው ስለሚመለሱ እኮ ነው። ከዛም አኳያ አይታይም። ለዛ እኮ ነው ፕሮፐርቲ ማኔጅመንት የሚያስፈልገው ኢትዮጵያ ውስጥ። አሁን ብዙ ሌክጀሪ ቤቶች ቅንጡ ቤቶች እየተገነቡ ነው እና የሰራው ሰው ንብረቱ እንዲጠበቅለት ይፈልጋል። እንዲጠበቅለት ከመፈለጉ ብዛት ማከራየት አይፈልግም። ገባ? ፕሮፐርቲ ማኔጀሮች ወይንም የፕሮፐርቲ ማኔጅመንት ኤጀንሲዎች ኢትዮጵያ ውስጥ በዚህ ደረጃ ሽፋኑ ተሰጥቷቸው ቢንቀሳቀሱ ግን እያንዳንዱ ሰው ንብረቱን ለነሱ በቁጥጥር ስር እንዲደረግ ይሰጡና አንደኛ ክፈል አትክፈል ጭቅጭቅ ያበቃል። ሁለተኛ ንብረቱን እንደ ተጠቀመው አድርጎ አድሶ እንዲወጣ የሚያስገድድ አሁን እኔ የህግ ሎየር እንዳለን ነግሬያለሁ። እዛ ቤት ውስጥ ፎቶ ይነሳል። ያንተ ንብረት ፎቶ ይነሳል። በነበረው ነገር ተደርጎ አንዳንድ ማስረጃዎች ይጻፉና እሱ ለቆ ሲወጣ ይሄ በር የኔ አልነበረም በነበረው ነው የምትተካው ይባላል። አልተካም ካለ ጠበቃዬ ይጽፋል በእንደዚህ ቀናቶች ውስጥ ካልመለስክ ይላል። ስለዚህ ሰውየው የኖረም ክትትልና ቁጥጥር ታደርጋላችሁ ማለት ነው? አዎ። በተለይ እንደዚህ የጂ+1 በላይ የሆኑትን በአመት 2 ጊዜ ያንን የምናደርገው ውስጡን ብቻ አይደለም። የውጪ አንዳንዴ ክራክ የማድረግ ነገር የፍሳሽ ነገር ካለ ለባለቤቱ ፎቶ አንስቶ መላክ ሪፖርት ማድረግ ይጠበቅበታል። ግን እሱ የተከራይ ግዴታ ነው። አሁን ለምሳሌ ክራክ ማድረግ ግዴታ ላይ የቤቱን ንብረት ፕሮፐርቲ ማኔጀር ስትሆን ቦት ሳይድ ነው የምጠብቀው። እሺ ቦት ሳይድ። ከዛስ ደግሞ አንዳንድ ጊዜ ደግሞ እናንተ ክትትል ቁጥጥር በምታደርጉበት ሰዓት የውል ጉዳይ ምናልባት ሰዎች ስለተቸገሩ እሺ ሊሉ ካልቻሉ በስተቀር የፕራይቬሲስ ጉዳይ በመከታተልና በመቆጣጠር ሂደት ውስጥ ጓዳ ጎድጓዳውንም ልታዩ እንደምትችሉ ስለሚገመት ሲለቁ ነው የምናየው። እሱን
የውጭውን ሂደት ነው የምነግርክ። የውጭውን ሂደት አሁን ክረምት ምናምን ሲመጣ በብዛት ስለዚህ ሲለቁ ነው ሲገቡ ቆጥራችሁ የሰጣችሁትን ሲለቁ ቆጥራችሁ ስጡኝ ማለት እንጂ በየጊዜው ይሄን ሰብራል የሚል ክትትል የለም። እንደዛ የለም። ግን ሲገቡ መጀመሪያ ሲገቡ ሜንቴን ሲያደርጉ ባለቤቱ በምን ልክ ነው የሚሰራለት በምን ልክ ነው የሰራው የሚለውን ነገር እናያለን። ከዛም በኋላ ይሄ በአንተ በምትለው ገንዘብ አያወጣምም እንላለን። ለምሳሌ ብዙ ኢንቨስት ሳያደርግ ወይንም በደንብ ሳያድሰው ይሄን ያክል ይከራይ የሚልክ ሰው አለ። ካልሆነ ግን ይቅር አይ ይሄን ያክል እንዲከራይልህ ይሄን ያክል ኢንቨስት ማድረግ አለብህ። ምክንያቱም ብዙ ምርጫዎች ስላሉ ሎካል ብሮከሮችም የተሻለ ነገር ስለሚያሳዩ እኔ ጋር የሚወጡት ባይዘው በዌብሳይት ብቻ ነው እና በአብዛኛው ውጪ የሚኖር ሰው ነው እኛ ጋር የሚደውለው። ከነሱም እንዲያውም ወጣ ያለ እንዳልኩ ካሁን አከራዩልኝ ብለው ሲያስቡ የሚተምኑልህ ተመናለ ከሌጋል ከሎካል ብሮከር የሚሰሙትን ማለት ነው። በዛም ቤዝ ኮንሰልትም እናደርጋለን ይሄ አይሆንም አያወጣም በሚል ግን ያሙነየ ዲጂታል ካርታ ያላቸው ፕሮፐርቲ ታክስ የአመቱን ግብር የከፈሉ ካልከፈሉ ደግሞ ባክ ሄደው እንዲከፍሉ አከራይ ተከራይ ግብር የከፈሉ አከራይተው የሚያውቁ ከሆነ ነው የምንቀበለው። ከዛ ውጪ ጥያቄዎችን ጠይቀን ነው አከራይቸው አላቅም የመጀመሪያ ነው ካሉ ነው የምንቀበላቸው። በቁንጽል ግን ሩባና ፒኤልሲ አይቀበል። ሌላ እዚሁ ከምክር ሀሳቦችሽ መካከል አንዱ ለአዳዲስ ፕሮጀክቶችም የበለጠ ይሄ ጥብቅ የማጠናቀቂያ መስፈርቶችንም የተጀመሩ ግንባታዎችንም የሚል ነገር አለ። እሱም ቢብራራ ጥሩ ነው። ማጠናቀቂያ እንዳልኩክ ብዙ ቦታዎች ላይ ተጀምረው የሚቀሩ አሉ። ሪል ስቴቶች ይጀምራሉ። ከዛም በኋላ አመታት ያው እንግዲህ የሚመዘገበው ሰው በሰዓት ባለመክፈል እሱ የራሱ ኬዝ ሊኖረው ይችላል አርኖ ግን ክፍት ሆነው ግን አያለው። በጣም አዝናለሁ እውነት የቤት ችግር ብዙ ሰው እንደሚጠይቀው የቤት ክራይ እንደሚጠይቀው አማራጭ ትልልቅ ነገሮች ኢንቨስት ተደርጎባቸው ክፍት ሆነው አያለው። ያንን የሚያስገድድ ህግ በውጭው ዓለም አለ። እኛ ለምሳሌ እንዴት አልቆ ወደ ስራ ከዚህ ጊዜ አመት በላይ 5 እና 6 አመት አንድ ቤት ሳያልቅ ተቀመጠ ማለት ሪሶርስ ባከነ ማለት ነው። ግዴታ ከመንግስት ጋር ማያያዝ የለብንም። የግለሰብም ቢሆን ክፍት መቀመጥ የለበትም። እኮ ግን በአቅርቦቱ ልክ አይደለም ግዴታ መጣል ያለበት። አንዳንድ ጊዜ እኮ ሰዎች ፍራንኩም ኖሯቸው መጨረስ የማይችሉበት እድል ሰፊ ነው በዚህ ሀገር ተጨባጭ ሁኔታ። ምክንያቱም የማቴሪያል ጉዳይ የሚታወቅ ነው። በአግባቡ ሁሉም ነገር ለማጠናቀቅ የሚያስችላቸውን የቤት ቁሳቁሶች ወይም ማቴሪያሎች ገበያ ላይ በአግባቡ ላያገኙ የሚችሉበት እድል ሰፊ ነው። ከዚያ ባሻገር ደግሞ ቢሮክራሲውን በራሱ የዚህ የግንባታ ፈቃድና ምናምኑም ብዙ እንትኖች አሉ፣ አዳዲስ ህጎች አሉ። እሱስ እነሱንም እኮ ነው ላላም በማድረግ አዘርዋይስ ለግለሰቡ እንዲጨርሰው በማመቻቸት ጭምር ነው። አሁንም ቦት ሳይድ ነው። እነዚህን ተግዳሮቶች ሊከለክሉ ሊያስጨርሱ የማይችሉትን ነገሮች ምንድናቸው ብሎ ክፍት ማድረግ አለበት መጀመሪያ ህጉ። አሁን አንተ እንደምትለው እውነት እሱ መንገድ ብሎ ካድርጓቸው ከሆነ እንዳይጨርሱ የግንባታ ፍቃድ የምትለው ምናምን ከሆነ የያዛቸው ያንን መንገድ ክፍት መደረግ አለበት። ምንድነው ችግሩ ብሎ አሰስ የሚያደርገው አካል ማድረግ መቻል አለበት። ከዛ ውጭ ያለውን ግን ግለሰቦችም የራሳቸውን ሚና መወጣት አለባቸው። ሁለተኛ ኖረክበት ሪሶርስ መባከን የሚባለው ኖረክበት አንተ የኖርክ ስለሆነ ችግር የለውም። ያው የጣራና የግድግዳ ትከፍላለህ። ላንተም አገልግሎት እየሰጠ ነው። አንተ በሌለህበት ግን ቤቱ አትሊስት ኖሮ ፕሮፐርቲ ጣራና ግድግዳ መክፈሉን ቼክ አትደረግ። ኢቨን ቤቱ ቆሞ ራሱ ፕሮፐርቲ ታክስ መከፈሉ ቼክ አይደረግም። ይሄ ነገር መታየት አለበት። ለሩባና አሁን ንብረት ማለት ምንድነው ማለት አሁን የምታስተዳድሩት እንግዲህ ንብረት ሁለት አይነት አለ። የሚጨበጥ የሚያዝ ማይዳሰስ ንብረትም አለ በሳይንሱ። ሩባና ለምሳሌ ንብረት ብሎ የሚቆጥረውና ለአስተዳደር የሚለው ምን አይነት ንብረቶችን ነው? ቋሚ ንብረቶች እንደዚህ ቤትና ቤት ናቸው። አልፎ አልፎ መኪናም አለ። ግን መኪናውን ሴንሲቲቭ ስለሆነ አልመጣልንም፣ መጥቶልንም አያውቅም፣ አልጀመርነውም። ግን ከመጣ ዝግጁ ናችሁ? ፍቃዳችሁ እሱንም እንትን ይላል። ንብረትን ይመለከታል። የሚንቀሳቀስና የማይንቀሳቀስ ንብረት ነው። አብዛኛው ትኩረታችሁ ቤት ላይ ነው። ቤት ላይ ከሪል ስቴት ደላሎችም ጋር በተያያዘ አንዱ አጀንዳችሁ ነው። እሱስ ምንድን ነው? ከዚህ ከቤት አቅርቦት ጋር ያለው
የፈጠረው ጫና ለምንድን ነው? እስኪ አሁን የፈጠረው ጫና እኛ ተጻጽፈን በኢንተርኔት ውጭ ያሉ ሰዎች ነው ስራውን ስሩ ብሎ የሚሰጡን። እንደዛው ተጻጽፈን ሊንክ አድርገን ማግኘት ስራውን አንችልም። በመሃል ያለ የሆነ ከዚህ ወደዛ የሚያደርግ ቢዝነሱን የሚያራምደው አካል አለ፣ ግብር የማይከፈል እንደዚህ አይነት ነገሮች ይገጥማሉ። ያም ቻሌንጅ ሆኖ ሩባና ሰፊ እርምጃ አልተራመደም፣ ግን በሪኮግኒሽንና ትረስት በመፍጠር ደረጃ ጥሩ ስቴፕ ሄጃለሁ። በጣም እነዚህን ጋፖችም ያየሁትኝ ሩባና ፒኤልሲ ባይዘዌ ትክክለኛ ስራና የማይታየውን አውድ እያየ እንደሆነ ማሳያ የሚሆነው ወርልድ ባንክ ያወጣውን ሪፖርት ራሱ ኮንሰርን አድርጎ ነው የሰራንበት። እነዚህ ሰዎች ላይ እንዳልኩ ፕሮፌሰር ቴዎዶር ሚኒሊክ ዩኬ ነው የሚኖሩት፣ የካምብሪጅ ኮሌጅ ባለቤት ናቸው። እሳቤውን ስነግራቸው ከውጭው አስፔክት እንዲነግሩኝ ነው እና በሙሉ ኃላፊነት ነው ዲስከስ የምናደርገው በዚህ ዙሪያ። ዶክተር ገመቺስ መርሻ ደግሞ ፖሊሲውን የጻፉት ናቸው። እሳቸውም ቪክቲም ነኝ ብለው ያምናሉ። ይሄ የቤት ክራዩን አክሰስ አላገኘሁትም፣ እኔም ተቸግሬበታለሁ አዲስ አበባ መጥቼ ስኖር ብለው እንደራሳቸው ወስደው ነው የሰሩትና ብዙ ምሁራን ሀሳቡን ይገዙታል። የሚጠቅምም ነው፣ ጋፕም ደግሞ አለው። ትልልቅ የመንግስት ተቋማት አሁን ግለሰቦች ላይ ፎከስ ማድረግ ብቻ ሳይሆን ትልልቅ የመንግስት ተቋማት ራሱ እነ ኤርላይንስ እነ ኢትዮ ቴሌኮም በውጪ አንዳንዴ አንሷቸው ቤት ይፈልጋሉ፣ ከያዙት ቤት ውጪ ኦፊስ ይፈልጋሉ። እነሱ ሲፈልጉ እንዴት ነው የሚሄዱት? በየትኛው ሰው ነው ቤት የሚያዘው? ልክ እንደዚህ አይነት ኤጀንሲዎች ልክ የራይድ ባለቤት እነ ፈረስ እነ ያንጎ ከመምጣታቸው በፊት የሄደችው ርቀት አለ። አሁን ብዙ ጊዜ ስትደውል በምርጫ ነው የምትደውለው። አሁንም ምርጫዎች እንዲኖሩ ከሩባና ፒኤልሲ ባሻገር ሌሎች ፕሮፐርቲ ማኔጅመንቶች እንዲፈጠሩ ሪሊፍ እንዲፈጠር እና ደግሞ ባንኮች ላይ ብራንች ሲከፍቱ ብራንች የሚፈልጉት በሎካል ብሮከር ነው። ይሄ መሆን የለበትም። መሆን ያለበት ፕሮፐርቲ ማኔጀሮችን ፈልገ ተቋም ሆኖ በሎካል እንትን ነው። ተቋም ሆኖ በሎካል ብሮከር ነው። እነዚህ ሎካል ብሮከሮች ታክስ አይከፍሉም። እኔ ግን እዚህ ጋር ግብር ከፍላለሁ፣ ኦፊስ አለኝ፣ ብዙ ወጪዎች ይጠበቁብኛል። በዚህ ሌቭል አድሬስ እያደረግን ነው። የተማርኩትን ነው ባይዘው እየሰራው ያለሁት። የተማርኩት ፕሮፐርቲ ማኔጅመንት አይደለም፣ አካውንቲንግ ኤንድ ፋይናንስ ነው። ግን ሪሰርችን የሰራሁት በታክስ ጉዳይ ነው። ታክስ ስለ አካውንታንት እንደመሆኔ በዛ ላይ ማለት ነው እና የታክስን ጥቅም በሚገባ እረዳለሁ እና በዛ ሌቭል ነው እየሄድኩ ያለሁት። ታክስም አንዱ የፖሊሲ ምክር ሀሳብሽ ነው። በምን መልኩ እስኪ ከቤት ችግር ጋር ታክስ እንዴት አድርጎ ቀደም ሲል ያልነውን ለአይድል የሆኑትን ቤቶችም እንትን ለማድረግ መሰለኝ፣ እንዴት ነው እስኪ እሱ? በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች ዘንድ የተመሰገነው መታደል አስጎብኝና የጉዞ ወኪል አሁን ደግሞ ለፊታችን የጌታችን የኢየሱስ ክርስቶስ የትንሣኤ በዓል ወደ ኢየሩሳሌም ለመጓዝ የሚያስችሉትን ዝግጅቶች በሙሉ አጠናቋል። ተፈስሒ ኦ ቤተልሔም፣ ጌታ ኢየሱስ ክርስቶስ ከተወለደበት ቤተልሔም እውነትና ሐሰት፣ ሞትና ሕይወት እስከተፋጠጡበት ልዩ ስፍራ ቀራንዮ ቅዱስ እስጢፋኖስ ስለ እውነት በመመስከሩ በድንጋይ ተወግሮ ሰማዕትነትን በተቀዳጀበት ስፍራ ጌቴሰማኒ ኢየሱስ ክርስቶስ 40 ቀንና ሌሊት በጾምና ጸሎት ተወስኖ በኖረበት ገዳመ ቆሮንቶስ ዘታውን ኦፍ ጂሰስ ቅፍርናሆም ጌታ ኢየሱስ ክርስቶስ ያስተማረበትን ምኩራብ ከባሕረ ዮርዳኖስ እስከ ገሊላ ባሕር እመቤታችን እነሆ ታላቅ ልጅ ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ፣ እርሱም የእግዚአብሔር ልጅ ይባላል የሚል ብስራት ወደ ሰማችበት ናዝሬት፣ በኢያሪኮ ከተማ የቅዱስ ገብርኤልን ገዳምና የዘኬዎስን ዛፍ፣ የታቦር ተራራን ጨምሮ ሌሎችንም በርካታ ቅዱሳን ቦታዎችን ጎበኛለን። እናትና አባት ለሚልኩና ጥንድ ሆነው ለሚመጡ ልዩ ቅናሽ አለን። ውስን ቦታ ስለቀረን አሁን ቦታ ያዙ። ለተጨማሪ መረጃና ለምዝገባ በ0964 080808 ወይም በ0912 64 10 00 ላይ ሃሎ ይበሉን። 13ቱ ምዕራፎች በሞት መንገድ ሕይወት ዶሎሮሳ ከጲላጦስ እስከ ጎልጎታ መታደል አስጎብኝና የጉዞ ወኪል። አሁን
አንድ ቤት ዝም ብለህ ስትይዝ አስገዳጅ ነገሮች ካልተጣሉ የኔ ነው የሚል እሳቤ አለ እዚህ ሀገር ላይ። ሁለተኛ ደግሞ ታክስ ተሰብስቦ የሚሰራውን ነገር እናውቀዋለን። ይሄ ሁሉ የምታየው ኢንፍራስትራክቸር እኮ በታክስ ነው። እኛ በከፈል ነው፣ አንተ በከፈልከው ወር ደግሞ ግዴታ የሚጣልበት የሆነ የፕሮፐርቲ እንትን በከፈለው ነው እየተሰራ ያለው። ስለዚህ ለዛም ተጽዕኖ ይፈጥራል። ለስራም ለኢንፍራስትራክቸር መፍጠንም አስተዋጽኦ ያደርጋል እና ይሄንንም አበረታታለሁ። ስለዚህ ታክስ ላይ ጫና መፍጠር ነው። ታክስ ላይ ጫና በመፍጠር ሳይሆን አሁን ይብዛ ይነስ የሚለው የራሱ የሆነ ጥናት ይጠይቃል። እንዳልኩ ዶክተር ገመችስ መርሻ በዚህ በኢኮኖሚክስ ዙሪያ ስለሆነ እንትን የሚሉት እሳቸው ቢያብራሩት፣ ለዛ ነው ርዕስ ሰጥቼ ሁሉን ነገር አውቃለሁ ማለት አይቻልም። በማውቀው ላይ ብቻ ነው ኢንጌጅ አድርጌ የምሰራው። እስኪ ሌላ እንግዲህ ከልምድሽ ወደዚህ ጉዳይ ውስጥ ስትገቢ ቢያንስ አንገብጋቢነቱን በተለያየ መልኩ ተረድተሽ ፈትሸሽ ነው ብዬ ገምታለሁና እዚህ ሀገር ላይ ሰዎች ያው ንብረታቸውን የሚያጡ ሰዎችን እናያለን። ግን ልክና ደረጃውን በአንቺ ልክ አይተነዋል ብዬ አላስብምና ሰዎች እስኪ በምን ያህል ደረጃ ነው ንብረታቸውን የሚያጡት? በምን ምክንያትስ ንብረታቸውን ያጣሉ? ተለይቶስ እንዴት ያሉ ሰዎች ናቸው ንብረታቸውን ዝም ብሎ የሚነጠቁት? በምን ምክንያት? አሁን ለምሳሌ ጥሩ ጥያቄ ነው ያነሳህልኝ። በጣም አረብ ሀገር ያሉ እህቶቻችን ሰው ወክለው ነው የሚሄዱት ቤት እንዲገዛላቸው ኦር ደግሞ ግዙልኝ ይላሉ። ከዛ የሚያሳያቸው ፎቶ ሌላ፣ የሚገዙላቸው ሌላ ሆኖ ታገኘዋለህ። አንዳንዴ ደግሞ ራሳቸው በአካል መጥተው ገዝተው። በነገራችን ላይ ግን እንደሱ አይነት ነገር ደግሞ ካነሳሽ አረብ ሀገር ብቻ ያሉት ሳይሆን በርካቶቹ ምናቃቸው ምናልባት እኔንም ገጥሞኝ ስለሚያውቅ ግዛልኝ እንትን በልልኝ አይነት ነገርና እዚህ ለሚኖሩ ጓደኞቻቸው ወዘተርፈ ውክልና ማይሉት ብቻ እሱ ነው የሚያሰራልኝ የተባለ ብር እየተላከም ይሁን ነገር እንመለከታለሁና ጥሩ ቀጥይበት። እሺ። እና ውክልና ሰጥተው ከሄዱ በኋላ ደግሞ ቤቱን አይተው ገዝተው አስተዳድሩልኝ ይሉና ውክልና ሰጥተው ይሄዳሉ። ሰጥተው ከሄዱ በኋላ ሙሉ ውክልና ካልሰጠሽኝ ስትመጪ አይደርስም የሚል ነገር ይሆንና ሸጠው ይጠብቋቸዋል። ከዛ ለአእምሮ በሽታ ለተለያየ ነገር ራሳቸውን ማጣት ላይ ይደርሳሉ። እና ይህንን ነገር ይዤው ብዙ ቦታዎች ላይ ሲሄድ ኮንሰርን አይሰጠው። የሚገርምህ አሁን እኔ በትልቁ ጀስት ሩባና ፒኤልሲ በፋይናንሱም ተጠቃሚ መሆን አለበት። ለማትረፍ ነው ድርጅቱ የተከፈተው። ግን ለማትረፍ ስትከፍት እንደ አንድ ድርጅት ሲመሰረት እኔ እንደተማርኩት እንደማቀው መሆን አለበት ብዬ የምማምነው የማህበረሰብን ችግርም አብረክ መፍትሄ እየሰጠህ መሄድ መቻል አለብህ። እዚህ ጋር አንድ ፋብሪካ ከፍቻለሁና የሆነ ህብረተሰቡን የሚጎዳ ነገር ይበክለው እኔ አይመለከተኝም ላትርፍ እንጂ ማለት አትችልም። ሶሻል አስፔክቱን በደንብ ማየት አለብህና በእርምጃዬ ውስጥ ሳይ ከገጠሙኝ ክፍተቶች ውስጥ እንደ ጋፕ መንግስት ቢያያቸው ብዬ አቀረብኳቸው። በባለፈው ፓርላማ እንደነገርኩ የቀረበው የቤት እጥረት ነው። እንዲያውም የኔን ፖሊሲ እሳቤ ይዘው ይቀርባሉ የሚል ግምት ነበረኝ። አልቀረበም። ፕሬዘንት ለማድረግ የአርባን ኤንድ ዴቨሎፕመንት ሚኒስተር ሪፖርት አድርጌዋለሁ። ይህንን የምልህን ሰነድ ፕሬዘንት ቲሜን ይዤ መጥቼ ፕሬዘንት አደርጋለሁ ብዬ ጠይቂያቸው በመጠባበቅ ላይ ነኝ። እዛም ቢሆን ሌላው የሀገርን ኢሜጅ ከመገንባት አንጻር ግን የአርባን ኤንድ ዴቨሎፕመንት ሚኒስትሩ መስሪያ ቤት ላይ በአንቺ ደረጃ የተጠኑ ነገሮች የሉም? እስካሁን ለምን አልወጡም? እኔ አሁን በስራዬ ሳይ 2 ዓመት አልፎኛል እነዚህን ሪፖርቶች ስነግረ። አሁን ቦሌ ቡልቡላ ከአመት በፊት ነው ሄድኩት፣ ግን ምንም አይነት ነገር አላየሁም። የወጡ ህጎች እኮ አሉ። አሁን ለምሳሌ በጣም የሚበረታቱ 2 ዓመት ሳይደርስ ውጡልኝ መጨመር ምናምን የሚሉት ህጎች በጣም ጋፕ ሰጥተውታል። ባይዘዌ እፎይታም አምጥተዋል። አዎ እነሱን እንትን ማለት አይቻልም። በጣም እነሱ ትልቅ ተጽዕኖ አላቸው። ለዚህ ግን ከዛ አኳያ ሳይሆን ሪሶርስ ከመባከን ያለውን አስፔክት አልታየም። እና ይሄ 400,000 የሚደርስ ቤት ያስፈልጋታል አዲስ አበባ ሲባል 400,000 ከየት እንዴት ተነስቶ መቼ ሊደርስ ነው?
ትንሽ አንዳንዴ ታክስ የማይከፍሉትን ቢካተቱ እኮ ቶሎ ሊፈጥን ይችላል እነዛን ቤቶች ለማምጣት ራሱ። ስለዚህ አይደል የሆኑት ቤቶች ያጣበቡት ዞሮ ዞሮ እነሱ ናቸው ነው። አሁን ለምሳሌ የተሰሩ ማአት ሪል ስቴቶችም አሉ። አፓርትመንቶቹን መከራየት የሚችሉ ሰዎች አቅም ያላቸው ቢከራዩ ቢያንስ ደግሞ ዝቅተኛ ገቢ ላለው አካል ደግሞ ኮንዶሚኒየሞቹ መተንፈስ ይችላሉ ነው ነገርየው። እንደሱ ይመስለኛል። ሌላው ደግሞ ከዚህ ከአንድ የገረመኝ ጉዳይ እዚህ ጥናትሽ ላይ ሰነድሽ ላይ ለዚህ ለከተማ ልማት የቀረበው እንትን ላይ ከውጭ ጉዳይ ሚኒስቴርም ጋር የተያዘ ጉዳዮች አንስተሻልና እንግዲህ ኢትዮጵያ ወይም አዲስ አበባ የብዙዎቹ የውጭ ዜጎች መቀመጫ ወይም ደግሞ የብዙ የውጭ ተቋማት መናኸሪያ እንደመሆኗ መጠን ከኤምባሲዎችም ጋር የተያያዙ ጉዳዮች አንስተሽ ተመልክቻለሁና ይሄን ያህል በዚህ ደረጃ ቢግ ዲል ነው ወይ? አሁን መንግስት በዚህ ጉዳይ ላይ ሲሪየስሊ የሴኩሪቲ ሚሹ ስለሆነ የኤምባሲዎችንና የውጭ ድርጅቶች ጉዳይ ሊያሳስበው የሚገባ ነው ወይ? ራሱን የቻለ መዋቅርስ አይኖረውም ወይ? እንዴት ነው ያሰብሽው? ወይስ በጥናትሽ ላይ እዚያም አካባቢ ልክ እንደ ባንኮቹ በሎካል ብሮከር ነው ወይ እየተሰራ ያለው የሚለው ነገር ትንሽ ስላሳሰበኝ እስቲ እሱ ላይ አውሪኝ። አሁን ከውጪ ምን ሰማው መሰለ፣ ከውጪ ኤምባሲዎች ይመጣሉ ኦፊስ ለመክፈት እና አብዛኞቹ ነባር ናቸው ያው እና ሪሎኬት ሲያደርጉ 6 ወር ምናምን ይፈጅባቸዋል ኦፊስ ለማግኘት ማለት። ያ ነገር መሆን የለበትም ባይ ነኝ። ከኢሜጅ ማኳያ ፕሮፐርቲ ማኔጅመንቶች ኢትዮጵያ ውስጥ በደንብ ያለ መኖር ይሄን የሚያመቻች ኃይል የለም። ውጭ ጉዳይ ሚኒስቴር እንዴት በዚህ ደረጃ ኤምባሲ 6 ወር ቤት ይፈልጋል? ሪኳየርመንታቸው ሰፋ ያለ እንደመሆኑ ኤምባሲው እንግዲህ ውጭ ጉዳይ ሚኒስቴር ብዙ ጉዳዮች ይኖሩበታል። ለነሱ ቤት ሲያመቻች ሳይሆን አገሪቱንም ምንም የሴኩሪቲ ኢሹ ማመቻቸት ነው ዋናው ስራ የሚመስለኝ። ከዛ ውጪ ግን ጀስት እነሱም በቻሉት መጠን ደውለው ኢንተርኔት ላይ አይተው አሁን ደውሎ የመጣ ኤምባሲ ጥያቄ ያቀረበ ነበር ለኦፊስ ሪኳየርመንቶቹን ላክ ስንላቸው ሪኳየርመንቶቹን ላከ ማለት ነው። ከዛ በዛ ሌቭል ግን ምን ያደርጋሉ? ስፔሲፊክ ኤሪያ እንደገና ይፈልጋሉ። ስለዚህ እኔ ያንን ያክል ውጣ ውረድ ውስጥ ከሚገቡ ከሚዞሩ በፎቶ የተደገፈ እዛው የሚወስኑበት 5-10 አይነት ምርጫዎች ቢላኩላቸው 6 ወር ባልፈጀ ጊዜ ውስጥ ለውሳኔ ይበቃሉ። ከነሱ አኳያ ግን አሁንም ሴኩሪቲ ኢሹ ላይ መንግስት የሴኩሪቲ ከባቢና ኢንቫይሮንመንትን የሚቃኝበት የሚያይበት የሚረዳበት የሚለካበት መንገድ ሩባና ከሚያይበትና ከሚለካበት መንገድ ከመጡበት ሀገራት ዲፕሎማሲያዊ ግንኙነታችን አኳያ ለየትኛው ሀገር ኤምባሲ የቱ አካባቢ ኢቭን ሬዚደንትን ጨምሮ እንደዚህ አይነት ነገር ይኖራል ብዬ አስባለሁ። እንዲህ አይነት ነገሮችን ለግል ኩባንያ አሳልፎ መስጠት በራሱ አንደኛ ካረዳዱ አኳያ አስቸጋሪ አይደለም ወይ? ለእናንተ አሳልፎ መስጠቱ ድንገት በሚመጣው ጣጣስ ላይ ምን ያህል ተጠያቂ ልትሆኑለት ትችላላችሁና ነው ይህን ነገር ለእናንተ ክፍት አድርጎ ሊሰጥ የሚችልበት እድል አለ ወይ? ምክንያቱም በርካታ ጉዳዮች ከውጭ ጉዳይ ሚኒስቴርም ጋር ለመስራት አስባችሁ ጥያቄዎቻችሁን አቅርባችሁ የሆኑ አጀንዳዎችን ስላየው ነውና እዚህ ላይ እኔ ስላልተዋጠልኝ እንዴት መሰራት ይችላሉ መሰለ? የሴኩሪቲው ኬስ ሴኩሪቲው ነው የሚፈታው። የኛ ስራ ቤት ማቅረብ ነው። ኤሪያው ላይ ምን አለ ምን የለም፣ ይሄ ለዚህ አገር ዜጋ እኔ እዚህ ጋር ቢሆን ሴኩሪቲው ሁኔታው ያሰጋኛል የሚለው ለሴኩሪቲ መመራት የሚችልበትን እኛ ሪፖርት አድርገን ለሴኩሪቲ መስሪያ ቤቱ ወይንም ደግሞ ይቀመጥ እዚህ ጋር ብሎ ለሚያጣራው መስሪያ ቤት መምራት የሚቻልበትን መንገድ ብንዘረጋ መስራት እንችላለን እኮ። ገባኛ። በደህንነት ጉዳይ መንግስት ከግለሰብ ጋር ስለማይናበብ ማለት ነው። ምናልባት ካገኘሽኝ ለምሳሌ ሪኳየርመንቶችን ይልክላችኋል አንድ ኤምባሲ። በላከው ሪኳየርመንት መሰረት እናንተ አካባቢውን እንትን ትላላችሁ። ለምሳሌ ያ ሰውዬ ፈልጎ የላከልሽ ሪኳየርመንትን ሊያሟላ የሚችል አካባቢ አንቺ ስትመርጪ፣ ምናልባትም ደግሞ ሃውሲንጉም የተሟላ ከኳሊቲም አኳያ ሁሉ ነገር ተሟልቶ ልታገኙ ትችያለሽ። ነገር ግን ከአንቺና ከዛ ከመጣው ኤምባሲ ባሻገር
ያ አካባቢው ጭምር ማለት ነው ለመንግስት ፈንጂ ወረዳ ሊሆን ይችላል፣ ወይም ደግሞ በአንድና በሁለት ሶስት ሴኩሪቲ ሊቆጣጠሩ የሚችለውን በርካታ የሰው ኃይልም ሊጠይቀው ይችላል። ከወጪም አኳያ ሪስኩንም ካለመውሰድ አኳያ ያ አካባቢ አይሆንም ሊል ይችላል። አይሆንም ያለበትንም ምክንያት ደግሞ ከደህንነት ፖሊሲ አኳያ ያለ መግለጽም መብት ስላለው ጭምር እሱ ላይ ተናቦ ለመስራት እኔ ትንሽ እንትን ስላለ ግር ስላለኝ እንዴት ይሆናል መሰለህ? ቤቶቹን ሪፖርት ነው የምታደርገው። ካንስል አድርገናል ማለት መብት እኮ አለው መንግስት። ከሴኩሪቲ አኳያ ይሄን ቤት አልተቀበልነው አክሰሱን ብቻ መፍጠራው። እኛ ግን አክሰሱን መፍጠር ማለት በዛው ኢሜጅ እንገነባለን ነው የምንችለውን አስተዋጽኦ እናደርጋለን። ለምሳሌ እነዚህ ሰዎች ሲመጡ ከሚዝናኑበት የሚሄዱበት ሻይ ቡና ከሚሉበት አኳያ ተጠንቀቄ ነው ማስተናግዳቸው። ከዛ አኳያ ጭምር ነው የምንወስደው። ይሄንን ማድረግ ደግሞ ግዴታ ለመንግስት ብለ ወይም ለምናምን አይደለም፣ ለድርጅቴም ለራሴም ስል ነው የማደርገው። ነገ የተሻለ ነገር ለማግኘት ስትል የምታደርገው ነገር። ሁለተኛ የሀገርንም እንትን በዚሁ ኢሜጅ ግንባታ ላይም ማስተዋጽኦ ያደርጋል። ቤት ምልህ ለዛ ነው ጽዱ ቤት ዘሞር የተሻለና ጽዱ ቤት ባስረከብክ ቁጥርና ለተሻሉ ሰዎች የተሻለ ነገር ባደረግክ ቁጥር ከውጪ አንዱ ጓደኛውን ይዞ ሲመጣ የሚያዩ ነገር አለ፣ የሚመክረም ነገር አለ። አሁን በቅርቡ እንትን ብለህ በመስተንግዶ ብቻ ማለት አልተጠቀሙም፣ አዩና ሄዱ። ቢሾፍቱ ላይ አይተው ከሄዱ በኋላ ሌላ ግብዣ ወደ ኪጋሊና ኬንያ ነው ያቀረቡልኝ። እስቲ እዚህስ ያሉትን ነገሮች ብታያቸው የሚሉ ነገር፣ አይ ከዚህ የተሻለ አታገኙም የሚል ክርክር ውስጥ እንገባለን። እና ኖ የኛም ሲቲ እኮ ናት፣ ጥቁሮች ናቸው እነሱም እንደኛው ጎረቤት ሀገሮች ማለት ነው። የኛም እኮ ናት፣ ችግር የለውም። ግን ዞር ብለን ደግሞ ልምድ ልውጥ ብናደርግ የሚል እሳቤ ያለው ሌላ ከዚህ ከኤምባሲዎች ጋር ሌጋል ሰፖርትም እንደምታደርጉ ነው የተጠቀሰውና እንዴት በምን መልኩ ነው የዚህ የህግ ድጋፍ የምታደርጉት? ግልጽ ስላልሆነልኝ ነው። ብዙ ጊዜ ያው እነሱም ከመንግስት ጋር የተያዘና ብዙ የመንግስት አይን የማይረቃቸው ስለሆኑ ግለሰቦች ለኤምባሲዎች ሌጋል ሰፖርት አገልግሎት የሚሰጡበት እድል አለ። ምን አይነት እስቲ ንገሪኝ። ሌጋል ሰፖርት ማለትማ የሚኖሩበትን ኢንቫይሮንመንት የሆነ ችግር የሚያጋጥመው መስሎ ከታየን ኦር ደግሞ እኛ ባለንበት ለምሳሌ ቤቱን ማኔጅ የምናደርገው እኛ ከሆንን ነው። ቤቱ በእኛ ቁጥጥር ስር ካለ ሌጋል ሰፖርት እንሰጣለን ነው። እዛ ቤት ላይ ላለው ለምንድን ነው ያ ግለሰብ አሁን መጥቶ አንተ እኮ የኔን ቤት የተከራየው አንተ ነህ እንዳይለውም ጭምር ማለት ነው። ይሄንን ነው ሰፖርት እናደርጋለን። ከስራ እድል ፈጠራም ጋር የተያያዘ ነገር አለው። እንዴት ነው እስኪ የስራ እድሉን በስፋት ሊፈጠር የሚችለው? ተነጋግረክና ጽሁፍን ወይንም የሆነ ጆፕ ላይ ብቻ አይደለም ታርጌት አድርገህ የምትሄደው። አንደኛ በጣም የተማረ ሰው ይፈልጋል ስራው ከብዙ አስፔክት የሚያይ እንደምልክ ፕሮፐርቲውን አግኝቻለሁ አከራይቻለሁ በቃ ብሬን አግኝቻለሁ ብለህ የምትወጣበት አይደለም። በጣም በጥንቃቄ የኢሜጅም ጉዳይ የስነ ስርዓት የምልክ ነገርም ይካተትበታል እዚህ ላይ። ስለዚህ አካውንታንቶች፣ ሶሻል ሚዲያ ማኔጀሮች፣ እንደዚሁም ደግሞ የቪዲዮ ማኖች፣ ኢንጂነሮች ለምሳሌ ያላለቀ ቤት ጨርሱልኝ የሚል አካል ካለ እነሱም ይሳተፋሉ። ስለዚህ የተማረ የሰው ኃይል ጨርሳችሁ ልታከራዩ አሁን ለምሳሌ ውጪ የሚኖሩ ሰዎች የሚያስጨርስላቸውም ችግር ይሆንባቸዋል። ብር እየወሰዱ አይጨርሱላቸውም አንዳንድ ሰዎች። እኛ ግን 500,000 ብር ወይንም 600,000 ብር የሚያስፈልገው ካለ 10% ይከፍሉናል። ኦቨርሲ አድርገን የሚችለውን ይመጥነዋል የምንለውን ፕሮፌሽናል ሰው አስገብተን አስጨርሰን እና ለስራ እናውልላቸዋለን። እሱን ደፍሮ የሚጠይቅም እስካሁን አልመጣም። ያው ስላልተለመደ ስራው ገና አዲስ ስለሆነ ነው እንጂ በጣም እፎይታን የሚሰጥ አንተ የትም ዓለም ላይ ብትሆን ቤትህ ተይዞልህ ንብረትህን በደንብ እንትን ይዞ የሚጠብቅክ ነው። 5 ዓመትም ቆይተህ ብትመጣ በ5 ዓመት ልክ ነው የምትጠይቀው። በነገራችን ላይ በውልና ማስረጃ ነው ውሉን የምናደርገው፣ ውክልና የምንቀበለው ማለት ነው። ውክልናውን ውልና ማስረጃ ካደረግን በኋላ አስተዳደራዊ ውክልና ተብሎ ነው የሚሰጠን። ስለዚህ ማስተዳደርን የተመለከተ ማናቸውም ጉዳዮች ይመለከቱናል ማለት ነው። ማደስንም ፍቃድ ማውጣትንም ግንባታ ላይ መሳተፍ እንችላለን። የምንሳተፈው ግን ሰብ ቀጥረን ነው። እንደ ኮንትራክተር ራሳችን ኢንጌጅ አናደርግም። ላይሰንስ ያለውን ሰው
ህጋዊ ሰውነት ያላቸው ድርጅቶችን እናሳትፋለን። ይሄ ከስራ እድል ብትመድበው ብዙ ጉዳይ አስፈጻሚዎችም ሊያስፈልጓቸው ነው ማለት ነው። በዚህ ደረጃ ላይ ብትሄድ ማርኬተሮች ማርኬቲንጉን የሚያገናኙ ኖርማሊ ይሄ ስሩ ኮኔክሽን እና በንግግር ነው ቤቶቹን የምናከራየው። አሁን አንተ ባንከር ብትሆን ባንክ ቤት ቁጭ ብለህ እዚህ አካባቢ እዚህ ኤሪያ ላይ ቤት ፈልጋለሁ እስከዚህ ነው አቅሜ ካልከን የትም ሳትንገላታ ትክክለኛውን ቤት አድሬስ የማድረግ ብቃት አለው ሩባና። በሎካል ግን ብትሄድ 3 አለ 2 አለ ግን ይሄ አይሆንህም ይሄ ይሆንሃል ይልሃል። ግን የተሰራውን ትክክለኛ ፍሬም አለው ይሄ መብራት አለው ውሃ ካለው ውሃ አለው ከሌለው የለውም ብለን ነው የምንነግርክ። ምንም ወደ ላይ ወደ ታች የሚባልበት እንትን የለም። በዛ አስፔክት ነው። ሌላ በዚህ በአዲስ አበባ ደረጃ ከታዘብሻቸው ጉዳዮች የቤት ችግርን ሊያቀሉ የሚችሉ በርካታ የአኗኗር ዘይቤዎች በውጭው ዓለም ላይ የተለመዱ አሉና ምናልባት እዚህ ሀገር ላይ ብዙ ያላየናቸው የዶርሚተሪ አገልግሎቶችም እንደዚህ አይነት ነገሮች አሉና እሱ ላይስ ምንድነው ሀሳባችሁ? ይሄ ፕሮፖዛል ይፈልጋል እንዳልኩ የዚህ የሴኩሪቲ ጉዳይም ይነሳበታል። ይሄ ሪኳየርመንቱም ራሱ ከበድ ያለ ነው። ስለዚህ ፕሮፖዛሉን ብሸጠው ይሻላል ብዬ እያሰብኩኝ ነው። የሩሜቱ ጉዳይ አሁንም አንተ ሚዲያ ላይ ብቻ ነው ያነሳሁትኝ። ሌላ ሰው ከጀመረው ትጠየቃለህ። 3 እና 4 ቤድሩም ሆነው በጣም የሚያምሩ ቤቶች አዲስ አበባ ላይ ተዘግተው ታያለ። ለምን ይዘጋሉ መሰለ? ሰውየው እነሱን ለመገንባት ያወጣው ባለ ንብረቱ ያወጣው ብርና አሁን ይከራይልህ የሚባለው ትክክለኛውን ነገር አላገኘም። ፎሪነር ወይ መምጣት አለበት ማለት ነው ይህንን ቤት የሚከራይ። ስለዚህ ዘሴም ስታተስ ላይ ያሉ ወይ ዘሴም የትምህርት ቤት ሌቭል ላይ ያሉ ሰዎች ግን 3 ቤድሩም 4 ቤድሩም ቢከራዩ ሼር አድርገው እንደ ሩሜት ይኖራሉ ሌላው ዓለም እንደሚኖረው። እሱም በኢትዮጵያ አልተጀመረም እኮ። ግን እሱ አሁን ምንድነው አሁን ትንሽ የሆነ ግራ የሚያጋባ ነገር አለው። ለምሳሌ አንድ ቤት ነው G+3 ሳሎኑን በጋራ አድርገው ለየብቻ መኝታ ቤት እንደማለት ነው። እሱ ደግሞ ከዚህ ከፔኒሲዮን አገልግሎት ጋር የተያያዘ የሚመስልበት መልክ ለምሳሌ ከጾታስ ጉዳይ ጋር ወንድ እኮ እሱም አይነት ነገር አይኖረውም። አሁን ውጮቹ እንዴት ነው እስኪ ልምዳቸው ንገሪኝ። ለምሳሌ ተመሳሳይ ጾታ እንትን ምናምን የሚል ነገርስ ቢያመጣ አይደለም የትምህርት ሌቭላቸው ኢቭን ብዙ ጥያቄዎች አሉት። ምርጫቸው ያስተዳደግ ሁኔታቸው ወይንም ፍላጎታቸው ሩቅ ነን ለዚህ ራቅ ያልነን ግን ቢሰራበት አሁን ለምሳሌ ባንክ ያዋጣል። ግን የሚመስለኝ እኔ አሁን ካልሽው አኳያ በውጭ ዓለም ያሉ ኃይሎች ያው ብዙ በትምህርትም በመሳሰሉት በዝግጁነትም ላቅ ስለሚሉ የየራሳቸውን የተለያየ መልኩ የየራሳቸውን ነገር ያበጁለታል። ግን ደግሞ ምናልባትም እነሱ ጋር አሁን ቀደም ሲል ከኛ ሀገር ባህል አኳያ ደግሞ ጸያፍ የሆኑት ጉዳዮች ለነሱ እንደ ፈንጠዚያው ነው የፈለጋቸውን ሊያረጉ ይችሉ ይሆናልና በእኛ ሀገር ተጨባጭ ሁኔታና ባህል እንዴት አድርጎ ሃንድል ይደረጋል የሚለው የሚያሳስብና ምናልባትም ለሌላ ደግሞ ጉዳይ ሰዎችን በዚህ ሙድ ደግሞ ገብተው ይሄን ነገር ሊያስፋፉ የሚችሉበትን እድል ሊፈጥር ይሄ እንኳን ትንሽ በጣም እንትን የሚል ይመስለኛል። ረቀቅ ያለ ነው ለመንግስትም እይታችን በቃ እንደዚህ ነው። ግን ጥሩ ነው እንትኑን ከመቅረፍ አኳያ በጣም አሪፍ ነው። ግን ደግሞ ራሱን የቻለም አደጋ አለው ብዬ አስባለሁ። ምክንያቱም ለክፋት የሚጠቀሙበት ለክፋት መቼ አሁንም ቢሆን እኮ ጀስት ህግ ባይንድ እያደረገክ ነው እንጂ ክፋት ላድርግ ካለ ጎረቤት ከጎረቤቱ ጋርም እኮ ብዙ እንትን ሊል ይችላል አይደል? ሲለመድ ነው። ኮንዶሚኒየም በፊት ሲሰራ የምታስታውስ ከሆነ ብዙ ግጭቶች ይመጡ ነበረ። ብዙ ጥል ይሄ ደረስክብኝ አንኳኳህ ምናምን ድምጽ ረብሽ ነበር። አሁን ላይ ያ ነገር የለም። መለመድ ነው፣ ኤክስፒሪየንስ ነው ያንን የሚያመጣው። ስለዚህ እንደ ሩባና ፒኤልሲ ወይንም እንደ ንብረት አስተዳደር ልምዴ ወይንም ይሆናል ብዬ ባገሬ ከመመኘው አገልግሎቶች ውስጥ ሰዎች ለትምህርትም ቢመጡ ለምሳሌ ከክፍለ ሀገር ለትምህርት የሚመጡ ልጆች ይኖራሉ። አዲስ አበባ ዩኒቨርሲቲ ብለክ ውሰደው። አሁን ሲመጡ ቤት ኪራይ ከፍሎ መኖር ሊከብዳቸው ይችላል። ስለዚህ እነዚህ ልጆች ስታተሳቸው ተጠንቶ ሪኳየርመንቶቹ ተቀምጠውላቸው በደንብ ተጠንቶ ነው የምልህ። አሁን ሳይሆን ትንሽ ጥናት ይፈልጋል እና እንደዛ ተጠንቶ ኑሩ ተብሎ አክሰሱ ቢመቻችላቸው ላይፍ አልቀለለም።
እንደዚህ ነው መሆን ያለበት። እሺ ሌላው የዚህ የባለቤትነት መብት ጉዳይ ቀደም ሲል ስላነሳሽልኝ ነው ሩሜትን በተመለከተ ለአንተ ብቻ ነው የነገርኩና ቢወጣ የሚል ነገር አንስተሽልኝ ነበረ። አሁን እስካሁን ድረስ ያነሳናቸው ጉዳዮች የባለቤትነት ጉዳይ እንዴት ነው የሚታየው? ለምሳሌ ምናልባት ለአንቺ እና ለሀገራችን አዲስ ሊሆን እንኳን ቢችል በበለጸጉት ሀገራትና በውጭ ዓለም የሚሰራባቸው ነገሮች ናቸው። ሩሜትም የቀደም ሲል ያነሳናቸው ፕሮፐርቲ አስተዳደሮች። ስለዚህ የኔ ነው ማለት ይቻላል። ሰርቪስ የኔ ነው አይባልም። ሰርቪስ የኔ ነው አይባልም። ፕሮዳክት ነው የኔ ነው የምትለው። ግን ጀማሪ ግን ነኝ ብዬ ነው ማምነው። ተጽዕኖ ግን ፈጥሬያለሁ። እዚህ ጋር መንገድ አሳይቻለሁ። ያልታየ እይታን አምጥቻለሁ። ንብረታቸውን ያላግባብ የሚቀሙ ሰዎች እታደጋለሁ ብዬ ነው የጀመርኩት። ብዙም እንዲያውም በጣም አሁን በቃ ሳቤን ሳሰፋው አዲስ አበባ ላይ ብቻ አይደለም መስራት ያለብኝ። እሱንም ላነሳለች ነበር። እሱስ በቂ ነው ወይ? ምክንያቱም አሁን ከአዲስ አበባ ማይተናነሱ ወይም ደግሞ መሰል አገልግሎቶችን የሚፈልጉ ከተሞች ተፈጥሯል። በተለይ በዚህ ባለፉት 5 ዓመታት አዲስ አበባ ላይ የሚሰሩት የልማት ስራዎች ሌሎች ከተሞችም ላይ በአጠቃላይ እንደ አገር በጠቅላይ ሚኒስትር ጽሕፈት ቤት መሪነት ሁሉም ቦታ ላይ ብዙ ነገሮች እያየን ስለሆነ ሌሎች ውስጥ ጋር ምን ታስቧል? አሁንስ ቢመጡ ወደ ሩባና ፒኤልሲ ሁሉም የኢትዮጵያ ከተሞች ላይ ይህን አገልግሎት የምትሰጡበት የአሰራር ስርዓት ዘርግታችኋል? በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች ዘንድ የተመሰገነው መታደል አስጎብኝና የጉዞ ወኪል አሁን ደግሞ ለፊታችን የጌታችን የኢየሱስ ክርስቶስ የትንሣኤ በዓል ወደ ኢየሩሳሌም ለመጓዝ የሚያስችሉትን ዝግጅቶች በሙሉ አጠናቋል። ተፈስሒ ኦ ቤተልሔም፣ ጌታ ኢየሱስ ክርስቶስ ከተወለደበት ቤተልሔም እውነትና ሐሰት፣ ሞትና ሕይወት እስከተፋጠጡበት ልዩ ስፍራ ቀራንዮ ቅዱስ እስጢፋኖስ ስለ እውነት በመመስከሩ በድንጋይ ተወግሮ ሰማዕትነትን በተቀዳጀበት ስፍራ ጌቴሰማኒ ኢየሱስ ክርስቶስ 40 ቀንና ሌሊት በጾምና ጸሎት ተወስኖ በኖረበት ገዳመ ቆሮንቶስ ዘታውን ኦፍ ጂሰስ ቅፍርናሆም ጌታ ኢየሱስ ክርስቶስ ያስተማረበትን ምኩራብ ከባሕረ ዮርዳኖስ እስከ ገሊላ ባህር እመቤታችን እነሆ ታላቅ ልጅ ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ፣ እርሱም የእግዚአብሔር ልጅ ይባላል የሚል ብስራት ወደ ሰማችበት ናዝሬት፣ በኢያሪኮ ከተማ የቅዱስ ገብርኤልን ገዳምና የዘኬዎስን ዛፍ፣ የታቦር ተራራን ጨምሮ ሌሎችንም በርካታ ቅዱሳን ቦታዎችን ጎበኛለን። እናትና አባት ለሚልኩና ጥንድ ሆነው ለሚመጡ ልዩ ቅናሽ አለን። ውስን ቦታ ስለቀረን አሁን ቦታ ያዙ። ለተጨማሪ መረጃና ለምዝገባ በ0964 080808 ወይም በ0912 64 10 00 ላይ ሃሎ ይበሉን። 13ቱ ምዕራፎች በሞት መንገድ ሕይወት ዶሎሮሳ ከጲላጦስ እስከ ጎልጎታ መታደል አስጎብኝና የጉዞ ወኪል። ይህንን ነው ከስራ ዕድል ፈጠራ መመለክ። እዛ ቦታ ላይ እንደዚህ አይነት ጉዳዮች አሉንና ተመዝገቡ ብትል ስራውን ለመስራት ዝግጁ የሆነ ሰው ሞልቷል። ስለዚህ ስራውን ፈጥራለን ብለን ነው የምናስበው። እና አንደኛው ክፍለ ሀገርን ነው አድሬስ ማድረግ መንፈልገው። ክፍለ ሀገር ልክ አሁን እዚህ የተጨናነቀውን የቤት እጥረት ብታየው ክፍለ ሀገር ደግሞ ቢቀርብላቸው አሁን ብዙ ሪል ስቴቶች ስንቶቻቸው ናቸው ክፍለ ሀገር ወጥተው ሪል ስቴት የሚገነቡት? እነዚህ ነገሮች ለክፍለ ሀገር ላሉትም ያስፈልጋሉ። ሁለተኛ እዚህ ላይ ብቻ ስታክ ማድረጉን እናበቃና ምናልባት እኔ አሁን መቀመጫዬን አዲስ አበባ ላድርግ እንጂ መስሪያ ቦታዎችን በዙር ነው ማድረግ መፈልገው። የተለያዩ ቦታዎች ላይ ነው መስራት መፈልገው። እንደገና ውጪ የሚኖር ሰው ደግሞ በቃ ሁላችንም ውጪ ምንኑን የትም ሀገር ኑር አዲስ አበባ ላይ ንብረት ካልያዝክ የያዝክ አይመስልህም። ይሄ ሐሳቤ ራሱ መቀየር አለበት። አሁን ሌላ ቤት የሚያስፈልገው ባዶ ቦታ ምናምን አለ። እኔ እንዲያውም አንድ ሰው ነበረ ከውጪ ደወለልኝና ወደ ክፍለ ሀገር ትወጣላችሁ ወይ? ወደ ደቡብ አካባቢ እንወጣለን ምን ፈለክ ምናምን ስለው አይ እዚህ ያለውን ቤቴን እንደው ምናምን አለና እዚህ ያለው ቤት ካለ ሽጠውና እዛ ኢንቨስት አድርግ
የኔ ምክር ነው ይሄ። እስካሁን አልወሰነም፣ ግን ትሄዳላችሁ ወይ? ማንስ ነው የሚሄደው? በቃ ጀስት ይከብዳቸዋል። ይሄንን በነገራችን ላይ ግን የሚገርመው አሁን ነው እኔ ራሴ ዝም ብዬ አሁን ስትይኝ ነው የገባኝና አንዳንድ ጊዜ አሁን ውጭ ሀገር የሚኖር ሰው ለምሳሌ የሐዋሳ ልጅ ሆኖ ውጭ ሀገር እየኖረ አዲስ አበባ ላይ ንብረት ካልያዘ የያዘ አይመስለውም። ቢያንስ እንኳን እዛው ሰፈሩ ቢያረግ የተሻለ እድል እያለው እንደሱ አይነት እኔም ትዝ እያለኝ ነው። ይሄንን እሳቤ እንትን ስትለው ነው ስትጀምረውና የተወሰኑ ሰዎች ሲጀምሩት፣ በተለይ ውጭ ሀገር የሚኖሩ ሰዎች በየሀገራቸው ወይንም ደግሞ ከሀገራቸው ውጭ ቢሆን ኤኒ ክፍለ ሀገር ላይ አጥንተው ይጀመርልኝ ቢሉ ጥናትን ማቅረብ እንችላለን። በነገራችን ላይ ይሄንን ነው የምፈልገው፣ እንዲህ አይነት ቤት ነው የዛ አካባቢ ካልቸር ምን ይመስላል፣ ወይንም ደግሞ የአሰራሩን አብዛኛው ሰው እንዲህ በሄድማ አያሰሩኝም የሚል እሳቤ ይይዛል። ያ ነገር አይደለም። ስራ እስከሰራህ ድረስ የማትሰራበት ቦታ አለ ብዬ አላምንም። እኔ ተንቀሳቅሼ የሚያው በኮንስትራክሽን ዙሪያ ሰርቼ ስለዚህ በዚህ ሁኔታ እንግዲህ አሁን ደስ የሚሉ ነገሮች ምናልባትም በተወሰነ መልኩ መንግስት በህብረተሰቡ ደረጃ ሊቀርፈው ያልቻለውና ቢለው ሁልጊዜ አዳዲስ ፍላጎቶች እየተወለዱ የሚመጡበት ያው የህዝብ ቁጥሩም ጭምር በራሱ የሚወልደው ፍላጎት አለና ከቤት ጋር የተያዙ ችግሮችን ለማስወገድ ብዙ ርቀቶችን ብዙ በጀት የሚጠይቅ ብዙ ጊዜ የሚጠይቅ ጉዳይ ነውና ቢያንስ በተወሰነ መልኩ ሊያስተነፍስለት የሚችል ኢሹ ይመስለኛልና ይሄን ኢሹ በሀሳብ ደረጃ ከማጋ ተወያየሽበት እንደ መንግስት ከተቋማት አንጻርና ምን ምላሽስ አገኘሽ? ካላገኘሽስ ምንድን ነው የምትጠብቂው? የማንን ድጋፍ ትሻያለሽ? በዚሁ አጋጣሚ መልእክቱ እንዲደርሳቸውና ከዚያ ባሻገር ደግሞ ለሌሎችም ደንበኞቻችሁ ሊሆኑ ለሚገቡ አካላት ያለሽን መልእክት ብትይ ደስ ይለኛል። መንግስት ላይ በተለይ እስቲ። በጣም አመሰግናለሁ። እነዚህን ጉዳዮች ያወራሁት አንደኛው የአቅም ግንባታ ሚኒስቴር ስር ያለው የኢዲአይ ኢንስቲትዩሽን ኬዙን ያውቀዋል። ስልጠናዎችንም ከዛ ወስጃለሁና በብዛት ለዶክተር ሀሰን እንዲሁም ለምክትል ስራ አስኪያጁ አቶ ቦሩሻና ብዙ ጊዜ ሀሳቤን አካፍላቸዋለሁና ጀስት መሄድባቸውን ቦታዎች እንትን ወስዳለሁኝ። ኢትዮጵያን ኤርላይንስ በተቻለ መጠን ለመግባት ሞክሬያለሁ፣ ግን እንትን አላልኩም። ኢትዮጵያን ኤርላይንስ አንዳንዴ አለፍ ብሎ ለሚያሰለጠናቸው ተማሪዎች ቤት ይፈልጋል እና ቤት ሲፈልግ ቤት እኔ ላቅርብና ፓርትነርሺፕ ልፈራረም ነው የመጀመሪያ ጥያቄ እና አንዳንዶቹ እንደ ድፍረት አይተውታል። እንዴት ነው ትልቅ ድርጅት እኮ ነው ምናምን ከሎካል ብሮከር ጋር ከመስራት እንደኔ አይነት ድርጅት ቤት ቢያቀርብላችሁ በኃላፊነት እነሱም ከሎካል ብሮከሮች ጋር ይሰራሉ። እነሱ ለኔ በዌብሳይት ነው የተደወለልኝ። ተደውሎልኝ ሲሄድ ግን ሎካል ብሮከር አገኘው። እኔም ለኤርላይንስ ነው አለኝ እና ይሄንን ልምዴን ለዶክተር ሀሰን ነግሬያቸዋለሁ። ኢዲአይ ሂጄ እናንተ የምትፈጥሩ ኢዲአይ ምንድነው ለተመልካቾች በዝርዝር? ኢዲአይ የኢንተርፕሪነር ዴቨሎፕመንት ኢንስቲትዩሽን ነው። የኢንተርፕሪነሮች ጀስት ስራ ፈጠራ እና ኮኔክሽን የሚፈጥር ኔትወርክ የሚያደርግና ስልጠናዎችንም የሚሰጥ ነው እና ከነሱ ጋር ሞር እንትን ስትል አሁን እነዚህ የምታያቸው ሰዎች በሙሉ ከዶክተር ገመችስ ቀድሞ የኢኮኖሚክስ መምህር ነበር በወላይታ ሶዶ ዩኒቨርሲቲ። እሱን በመጻፍ ነው ሐሳቤን የገለጽኩለት እና ፕሮፌሰር ቴዎዶር ሚኒሊክ ግን ያገኘኋቸው በኢዲአይ ነው እና ኢዲአይ ብዙ እንትኖችን ከፍቶልኛል ኔትወርክን እንዳገኘ ማለት ነው እና የፎሪን አፌርስ ኤክስኪዩቲቭ ዳይሬክተር ዶክተር አብዲ ዘነበንም በዛው በሚቲንግ ላይ ነው ሚቲንጎች ላይም ከተማ አስተዳደር አካባቢ ከንቲባ ጽህፈት ቤት አለ። ከንቲባ ጽህፈት ቤት አልሄድኩም። አሁን በቀጥታ እንደዚህ ከአርባንና በተለይ አሁን አይድል የሆኑ ቤቶች በተለይ የከተማ አስተዳደሩን የማህበረሰብ የቤት ችግር በጣም አስፍቶታል የሚል እምነት ካለሽ እንደገና ሌላ ጥናት የሚጠይቅም ከሆነ ምክረ ሀሳብም ሰጥቶ በጋራ የምትሰሩበት እድል እንኳን መፈጠር ካለበት በተለይ ወሳኝ የሆኑና መሰረታዊ ችግር ለመፍታት የሚመለከተው ባለድርሻ መዘጋጃ ቤቱ ምናምን ይመስለኛልና እንደሱ አካባቢ ላይ ይሄ ቢሰማ ጥሩ ነው ብዬ ነው። ግን ከነሱ
ይሄ ሚኒስተር መስሪያ ቤቱ ነው ማውረድ ያለበት። ለዛ ነው ቀጥታ ወደዛ የሄድኩት። እንደገና ወይዘሮ አዳነች አቤቤንም አግኝቼ ፕሬዘንት ባደርግላቸው ደስ ይለኛል። ግን ምን መሰለ ይሄ ያለው ቀጠሮ ከተቀጠርኩኝ ነገ ዛሬ ከተባልክ ሌሎች ጉዳዮችም ሊያመልጡኝ ስለሚችሉ በሚል እሳቤ ይሄኛውን መስሪያ ቤት ብቻ አድሬስ ላድርግና ከዚህም በኋላ ደግሞ ደስ ሄዳለሁ የሚል ነው። በሚኒስተር መስሪያ ቤት ደረጃ ነው ፖሊሲ ሶሉሽኑ መታየት ያለበት መጀመሪያ። ከዛ ቀጥሎ ግን ወደ እሳቸው አፈጻጸሙ ላይ ስንሄድ ደግሞ ሞር በደንብ ዲቴይል ይታይ የሚል ግን ጥናትና ሪሰርች የሚጠይቅ ጉዳይ እንዳልሆነ ግን አስረግጬ መናገር እችላለሁ። ለምን እኔ በትክክል በተጨባጭ ያየሁትን ነው። አንተም ኢንቨስቲጌት አድርግ ብያለሁ። በእነዚህ ሎኬሽኖች ላይ ሄደ ምን ያክል ቤት ነው የተዘጋው የሚለውን በቁጥር እንኳን ባይሆን ዝም ብለህ አንድም ቤት ብታገኝ የተዘጋ ቤት አለ ማለት ነው። ስለዚህ ፈርዘር ሪሰርች ምናምን ሳይሆን ጀስት ፖለቲካል አስፔክቱን እኔ አላቅም። ከዛ አስፔክት ግን ታይቶ ውሳኔ ቢሰጠው ደስ ይለኛል። ምናልባትም እንግዲህ በዚህ ደረጃ ከሆነ ሊያሳስብ ይገባል እንደ ዜጋ። ስለዚህ በዚሁ አጋጣሚ ፕሮግራማችንን የሚከታተሉ የመዘጋጃ ቤት ሰዎች ጉዳዩን አጽንኦት ሰጥተው አስምረውበት ለክብርት ከንቲባም ያደርሳሉ ብዬ አስባለሁ። እኛም ከተጠየቅን ይህንን ጉዳይ ለማስረዳትም ዝግጁ ነን። ተመልካቾቻችን እንግዲህ ሩባና ንብረት አስተዳደር ያሰባቸውን ጉዳዮችና አሁን በመስራት ላይ የሚገኘውን ነገሮች ነው የነገረን። ባይፈርስ ሚዲያ ስለ ነጻ ሀሳብም በመሰረታዊነት የማህበረሰቡን ችግር ማንጸባረቅና መፍታትን የመፍትሄው አካል መሆንን ዓላማው አድርጎ የሚሰራ የሚዲያ ተቋም እንደመሆኑ መጠን ደግሞ የችግሮች ያልታወቁ ችግሮች ደግሞ ያሉበትንም ቦታ መጠቆምና በዚያ ደረጃ ሊፈቱ ይገባቸዋል። ከማህበረሰቡ የቤት ፍላጎት አኳያ እዚህም አካባቢ ይሄ ነገር አለ የሚለውን ነገር ማሳየት እንዲቻለን ነው ይህን ፕሮግራም ያዘጋጀ ነው። ወይዘሮ ፋና ፍጹም የሩባና ንብረት አስተዳደር ባለቤትና ማኔጂንግ ዳይሬክተር እዚህ ድረስ ተገኝተው ስለ ነጻ ሀሳብ ተመልካቾቻችን ስለሰጡን አስተያየትና ሀሳብ ከልብ ነው እናመሰግነው። የዛሬውን በዚሁ አብቅቻለሁ። ሳምንት በሌላ እንግዳና በተመሳሳይ ሰዓት በሌላ ርዕሰ ጉዳይ እንገናኛለን። አመሰግናለሁ። እኔም በጣም አመሰግናለሁ። አክባሪ ይስጥልኝ።